ሸቦና ጋዶስ ያዲዌ ሰው አንድ ሰው ጮኸ አሜን ቢለኝ ኢየሱስ አሜን። ውድዬ ኢየሱስ አንድ እህት አለሽ ልትሄጂ የምትፈልጊው ወደ ሳውዝ አፍሪካ ነው የምትሄጂው። ባል ለማግባት ነው የምትኖሪው። ሆሳና ነው። ቤተሰቦችሽ የሚኖሩት ገጠር ነው። ቆይ ቁም ይዛው። እሺ ሂድ ሩጥ። የት ልትሄጂ ነው? ሳውዝ አፍሪካ። ለምንድን ነው የምትሄጂው? ለማግባት። የት ነው የምትኖሪው? ሆሳና። ወደ ሳውዝ አፍሪካ ለማግባት ልትሄዱ የተዘጋጃችሁት ሁለት ናችሁ? ቁሙ እስቲ ቶሎ። ለምንድን ነው ወደዚህ ቸርች የመጣችሁት? እንዲጸለይ። አንቺም ልታገቢ ነው የምትሄጂው? ቆይ እሺ፣ የምታገቢውን ሰው ተገናኝተሽው ታውቂያለሽ? በአካል እንኳን አይተሽው አታውቂም? የተዋወቅሽው በስልክ ነው? አቤት። ለሁለት ሊሄዱ የተዘጋጁ ሰዎች ግን በሰው እጅ የሚታገቱ ሰዎችን አየሁ። አንደኛዋን ሂሩትን አየውና አጀቡሽ የምትባል አያታለሁ። ወይኔ ሰው አለ ወይ? አሁን አትሄድም ብላችሁ ደስ ይላችኋል ወይስ ትሄዳላችሁ? ብል ትሄዳላችሁ ብትል ደስ ይላል። ስጋሽ ነው እንጂ እዚህ የተቀመጠው። አሁን አንቺ እንዳለ ልብሽ ያለው ሳውዝ አፍሪካ ነው። አሜን አሜን። ለምን ደረትሽን ደቃሽ? ወንድሜ ነው። የአንቺ ወንድም ነው? አዎ። እሱ ስንት ልጅ አለው? 2 ልጅ። አንቺስ? 2። በደንብ ስሙኝ። እሱ የአንቺ ወንድም ነው? አንድ ፊጣ የሚባል ሰው ያለው አባታችን ነው። ኢየሱስ እና ፍርዬ የሚባል ልጄ ነች። ሸቦና ጋዶስ ያዲዌ ሰው አንድ ሰው ጮኸ አሜን ቢለኝ ኢየሱስ አሜን። ውድዬ ኢየሱስ እዚህ ቤተሰብ ሀዘን እንዲገባ ጠላት አዘጋጅቶ ነበር። መተሽ ታውቂያለሽ? እዚህ አንቺም የመጀመሪያሽ? ይሄ የአባታችሁ አባት ደበሌ ነው? ማካኖስታ ኢየሱስ ይመልክ። ብዙ ሰዎች ከተያዙበት ነገር አርነት ሲወጡ እያየሁ አሜን አትልም? ተነስ እስቲ። ሰላም ነው? ሰላም ነው። ሁሉ መልካም? ሰላም ነው። መልካም በጎ ነው። በጎ መተህ ታውቃለህ? እዚህ የመጀመሪያ ነው። ዛሬ ገና አንተን እያየው ጠላት ያዘጋጀውን ሀዘን አያለሁ። ይሄ ሀዘን የተዘጋጀው ከዚህ ሲመለስ ሊያስለቅሰው ጠላት ያዘጋጀውን ሀዘን አይና 2 ልጆች ከ2 ልጆች 1 ልጆች ከዛ ማየው እዚህ ያየው የካባዶ የሚባልበት ያለው ታውቃለህ? አዎ ልክ። ምን አለ? ቤት አለ። ይሄ ሰውዬ ስንት ልጆች አልኩ? 2 ልጆች። ስንት ልጅ አለክ? 2 ልጅ ነው። 2 ከሁለቱ አንድ ጠላት ሊያስለቅስ ያዘጋጀውን የካባዶ የሀዘን ድንኳን እንዲቀመጥ የተዘጋጀውን ሰፈራይና ድንኳን የሚቀመጥበትን ቤት በመንፈስ ስመለከት ዘውዱ የሚባል ሰው ያለው። አዎ ስሜ ነው። ሃሌሉያ። በንጉስ ደስታው ስላለ ግን ጠላት ቤትን በሀዘን አይመታውም ማለት
አሜን አሜን ሃሌሉያ በንጉሥ ደስታ ውስጥ አሜን ስላለ እሱ በሚፈልግበት ነገር ውስጥ ስለተገኘ ጠላት ቤትን ማዕዘን አይመታው። አሜን ወይኔ ጠላት ቤትን ማዕዘን አይመታው። አሜን 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 አሜን። ለምን ደረትሽን ደቃሽ? አይ ወንድሜ ነው። የአንቺ ወንድም ነው? አዎ። እሱ ስንት ልጅ አለው? 2 ልጅ። አንቺስ? 2 በደንብ ስሙኝ። እሱ የአንቺ ወንድም ነው? አንድ ፊጣ የሚባል ሰው ያለው አባታችን ነው። ኢየሱስ 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 እና ፍርዬ የሚባል ልጄ ነች። ሄቦና ጋዶስ ያዲዌ ሰው አንድ ሰው ጮኸ አሜን ቢለኝ ኢየሱስ 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 አሜን። ውድዬ 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 ኢየሱስ ኢየሱስ እዚህ ቤተሰብ ሀዘን እንዲገባ ጠላት አዘጋጅቶ ነበር። መተሽ ታውቂያለሽ? እዚህ አንቺም የመጀመሪያሽ ይሄ የአባታችሁ አባት ደበሌ ነው። ማካኖስታ ኢየሱስ ይመልክ ሰው አለ እዚህ ቤት። ውጡልኝ እዛ ጋር ይዛችሁ። ዋይ ዛሬ ብዙ ሰዎች በንጉሥ ደስታ በቤታችሁ ሳቅ ይሆናል። በንጉሥ ደስታ ውስጥ በቤታችሁ ዝማሬ ይሆናል። በንጉሥ ደስታ ውስጥ በቤታችሁ ሹመት ይሆናል። ከፍታ ይሆንላችኋል። ምን ይሆናል? ስለዚህ ስሙኝ፣ ለንጉሡ ደስታ አስጢን ሳትሆን አስቴር ነበረች። ተነስልኝ። የንጉሡ የአርጤክስስ የደስታው ምክንያት ማነች? አስቴር የምትባል ሴት አይደለም? ምን ነች? የአጎቴ ልጅ። የአጎት ልጅ። ኤርትራ ምን አለ? ቤተሰብ አሉ፣ ፋሚሊ። ያንተ ቤተሰብ ኤርትራ ነው ያሉት? አንድ አባታይና ዮሐንስ የሚባል ያለው አባቴ። ለዚህ ቤተሰብ በተመረጠ ስፍራ የመቀመጥ ምክንያት የታሰሩ ቤተሰቦች ነው ማለት የሚያመልጡ ሰዎች በማን ምክንያት ብዬ ስለው በአስቴር ምክንያት አይሁድ እንደዳነ እዚህ ዘር የማምለጥ ምክንያት የሚሆን ዮናስ የሚባል ሰው ያለው እኔ ነኝ። ተነስ። ከሕክምና ስራ ጋር የተገናኘ ስራ የሚሰራ ሰው ታውቃለህ? ምን ነው? አባቴም ወንድሜም። አባቴም ወንድምም ፋርማሲ ምናምን የሚሰራ ፋርማሲ ያለኝ እኔ ነኝ። አንተ ነህ? አብዲ የሚባል ሰው ያለው አብዲ እኔ ነኝ። ወይኔ ወይኔ ወይኔ! ቅባት አሜን አትይም አንቺ? ውሰጅ በደንብ አሜን ብላ። ወይ የብዙ ሰዎች ዛሬ ታሪክ አሁን ይቀየራል። እግዚአብሔር ይሄን ልጅ ለብዙዎች መዳን አደረገዋለሁ። ለብዙዎች የመፈታት ምክንያት አደረገዋለሁ። ሰው የለማ እዚህ ቤት። እግዚአብሔር ብዙዎችን የሚያድንበትን ሰው፣ ብዙዎችን የሚያስመልጥበትን ሰው፣ ብዙዎችን የሚታደግበትን ሰው አያለው። አረ ተኝታችኋል። ብዙዎችን እግዚአብሔር የሚያተርፍበትን ሰው አያለው። ዛሬ እንዲህ ብሎኛል። ስሙኝ፣ ለአስቴር በተመረጠ ስፍራ መቀመጥ ለአስቴር ምቾት አይደለም። በአስቴር ምክንያት የሚድኑ ነፍስ ስላለን፣ የሚያመልጥ ኔሽን ስላለን፣ ሀገር ስላለን እግዚአብሔር አምላክ አንድን ሰው ቢረዳ ወይም በተመረጠ ስፍራ ቢያኖረው ለዛ ሰው ብሎ አይደለም። አስቴር እኮ የተጠራችበትን ዓላማ እንዳትረሳ መርዶክዮስ መጥቶ ምን አላት? አስቴር ሆይ አላት፣ ምናልባት ወደ ንጉሡ እንድትገቢ ይሄን እድል የሰጠሽ እግዚአብሔር ይሄን ቀን አይቶ ሊሆን ይችላል። ለምን ሲባል በዚያ ዘመን አይሁዳውያኖች እንዲገደሉ በ127 ሀገር ምን ወጥቷል? አዋጅ ወጥቷል። ስለዚህ አይሁድ የሚባል ዘር ጌታን የሚያውቅ ሁሉ ምን ሊሆን ነው? እና የገባሽው ለእንጀራ አይደለም አላት።
እግዚአብሔር በአንቺ ቆሞ የሚያሻግረው ትውልድ ስላለ ነው። አያ ስለዚህ ንጉሥ አርጤክስስ ጋር ያለው ቅባት ነው ወይም ደግሞ ክብር ነው ወደ አስቴር የሚያልፈው። ስለዚህ ይሄ እጅ ዛሬ በሕይወታችሁ ላይ ታይታችሁ ኑ እናንተ ውጡ እዚህ ጋር ዛሬ ለእናንተ ስለ ቅባት ነው የምጸልየው። ይሄ ቁስ አይደለም፣ ወርቅ አይደለም፣ ብር አይደለም። ዘጋ እና ለነዚህ የምጸልየው ለሁለቱ ስለዚህ ቅባት ነው። እግዚአብሔር አፈሰዋለሁ ብሎኝ። ስለዚህ ይሄ ሰው ጥሪ ያለበት ሰው ነው። ምን ያለበት ሰው ነው? በአሕዛብ ፊት ሊያቆማት አስጢንን ሲወድ የንጉሥ ዘውድ ነው እሱ ያገኘውን ቅባት ነው በሱ ላይ የመጣውን ያንን ሹመት ክብር ነው ያስቀመጠው። እና ግን አስጢን በንጉሥ ደስታ ውስጥ ባለመገኘቷ ምክንያት ይሄንን እድል አጣለች። ስለዚህ አሁን ጥሪ ያለበት ሰው ነው ይሄ ሰው እግዚአብሔርን እንዲያገለግል ስራውን ይስራ እንጂ እግዚአብሔር ብዙዎችን ሊያድንበት የፈለገው ሰው ነው። እና ዛሬ እግዚአብሔር በላዩ ላይ ኃይሌን እጭናለሁ። ስለዚህ ተዘጋጅ። ይሄ ሁለት ምናምን ይሄ ሁለት መንፈስ እስቲ ተነሺ። ሰላም ነው ሁሉ ሰላም። እሺ እዚህ አካባቢ የፍርዬ እናት ስንት ልጅ ነው ያለሽ? ዘውዱስ አንቺስ? ሁለት። እና እነዚህ ሁለት ልጆች እያየው አንድ አሳጥሬ ልጥራው በላይ ወይም በላይነሽ የምትባል ሴት ያለው ራሴ እና እግዚአብሔር የመጀመሪያው ለአስቴር የሰጣት ቅባት ነው። ምን እስቲ ቅባት በሏ። ቅባት ምንድነው? እስቲ ጸጋ ነው በሉ። እና አንድ ጸጋው የሚባል ሰው ያለው አባቴ ነው። ወይኔ ሁለት ሩት ወይም ሩታ የምትባል ልጄ ናት። እና ከዚች ሩት ከምትባል ልጅ ጋር አንድ የሚያገናኝ አንድ ሰው ውብሸት የሚባል ያለው አባቷ ነው። ወይኔ የለማ ሰው አንድ ሰው ጮኸ አሜን አይልም? እሺ በተመረጠ ስፍራ እግዚአብሔር ነይ ወደዚህ ውጪ ቶሎ በይ። እቺ ተኝታለች። ሰው አለ ወይ? እሺ አንድ እህት አለሽ። ልትሄጂ የምትፈልጊው ወደ ሳውዝ አፍሪካ ነው የምትሄጂው። ባል ለማግባት ነው። የምትኖሪው ሆሳና ነው። ቤተሰቦችሽ የሚኖሩት ገጠር ነው። ቆይ ቁም ይዘው። እሺ ሂድ ሩጥ። የት ልትሄጂ ነው? ሳውዝ አፍሪካ። ለምንድን ነው የምትሄጂው? ለማግባት። የት ነው የምትኖሪው? ሆሳና። ቤተሰቦችሽ የሚኖሩት የት ነው? ገጠር። ወደ ጎንቦራ። ተመስገን የሚባል ሰው ታውቂያለሽ? ምንሽ ነው? አባቴ ነው። ሰው የለም። ተመስገን ያንቺ አባት ነው? እሺ የተመስገን ልጅ ለቤተሰብ ሐዘን የምትሆን አንድ ሴት አይና ሂሩት የምትባል ያለው ራሴ ነኝ። ሰው የለም። ወደ ሳውዝ አፍሪካ ለማግባት ልትሄዱ የተዘጋጃችሁት ሁለት ናችሁ? ቁሙ እስቲ ቶሎ። ለምንድን ነው ወደዚህ ቸርች የመጣችሁት? እንዲጸለይ። አንቺም ልታገቢ ነው የምትሄጂው? ቆይ እሺ የምታገቢውን ሰው ተገናኝተሽው ታውቂያለሽ? በአካል እንኳን አይተሽው አታውቂም። የተዋወቅሽው በስልክ ነው። አቤት
ለሁለት ነው ልትሄዱ ሳውዝ የተዘጋጃችሁት? ለሁለት ሊሄዱ የተዘጋጁ ሰዎች ግን በሰው እጅ የሚታገቱ ሰዎችን አየው። አንደኛዋን ሂሩትን አየውና አጀቡሽ የምትባል አያታለሁ። እኔ ነኝ። ወይኔ ሰው አለ ወይ? ጀሆቫ ጃራ ሴይ አሜን 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 አሜን። ዋይ በአካል ያላገኛችሁትን በስልክ አጀቡሽ። ጸጋዬ የሚባል ታውቂያለሽ? ምንሽ ነው? የማዘር የአጎት ልጅ ነው። ቆይ አንድ ደግሞ አያት አይና አበበ የሚባል ሰው ያለው አስጠጋ ወደሳ። ያንቺ አያት ጩፌ ነው። ጩፌ ሰው አለ እዚህ ቤት። ከባድ እኮ አሁን አትሄድም ብላችሁ ደስ ይላችኋል ወይስ ትሄዳላችሁ ብል? ትሄዳላችሁ ብትል ደስ ይለናል። ስጋሽ ነው እንጂ እዚህ የተቀመጠው። አሁን አንቺ እንዳለ ልብሽ ያለው ሳውዝ አፍሪካ ነው። አቤት አቤት ጄራ ኢየሱስ ከባድ ነው። እነዚህን ሰዎች ሰይጣን ኦልሬዲ ሌላ ቀለበት ውስጥ ሊያስገባቸው ወደ ሳውዝ እንሄዳለን በሚል ፕሌን ውስጥ ይገባሉ። የሚገቡበት ፕሌን ግን ሌላ ሀገር እና ኪዳን ሰይጣን ከነዚህ ጋር ገብቶ ሊወስዳቸው ቀና በይ አንቺ። ምን እያሰብሽ ነው? ምን እያሰብሽ ነው? ታዲያ መሬት ላይ ነው የምትከታተል? ቀና በይ። ነገርሽ ለምን እንደታሰረ ታውቂያለሽ? የእግዚአብሔርን መንግስት ስለምታገለግይ ነው። እግዚአብሔር ግን ቶሎ ይለቀቃል አለኝ። ራብሽ ጌታ ቢያደርግልሽ በተሰጠሽ ነገር ሁሉ ለማመኖር ለእግዚአብሔር መኖርን ስለምትወጂ ለዚያ ነው ነገር የዘገየብሽ። ያለሽን ነገር ሁሉ ጠላት ከእጅሽ ባዶ ያደረገው። እግዚአብሔር ግን እያንዳንዱ ነገር ልትቀበይ የሚገባ ሁሉ ቶሎ ይለቀቃል። የማን ብዬ ጌታን ስጠይቀው የኔ ነሽ የምትባል ሰው ፈጭጭ ሰው አለ ወይ? ናካቴ ሻዲያቦ ሳልወድ የወደድከኝ በከበረው ደም ገዝተህ እንዲያው ልጅ ያረኝ አበሳዬን አራክም። ፍቅር ለኔ ልዩ ነው። ፍቅር ለኔ ልዩ ነው። ሰው አለ ወይ እዚህ ቤት? ከአባትሽ አባት የሚመጣ መርገም ከኢኮሌ አሁን ይገለበጣል። አሜን። ታውቂዋለሽ? ምንሽ ነው? አዋጅን እናስቀይር። አሜን። አዋጅን እናስቀይር። ወይ የደከምክበትን ቤት ሊያፈርሱ ምልክት አድርገዋል። ይቀየስ፣ ቦታው ይቀየር። ወይ ደክሞ በህይወቱ ውጤት ያጣ ሰው የደከመውንም ሊበላ ያለ ሰው አያለው። እማየው ኦሮሚያ ክልል ነው። ኦሮሚያ ክልል አሁን ተስፋ ቆርጣል። ቤት ደስታ የለም። ያለ ነገር ሁሉ ተበልቷል። ንብረት ተበልቷል። ገንዘብ ተበልቷል። ሀብት ተበልቷል። ቤት ላይ ሰላም የለም። ጠላት ትዳርን ሊያፈርሰው ይታገላል። አንድ ደጁ የሚባል ሰው አያለው። ራሴ
የተበላው በረከትን የቤትን ሰላም እመልሳለሁ አሜን እመልሰዋለሁ አለ። አሜን አንድ ከዘር የሚመጣ መርገም ተሰማ የሚባል ሰው ያለው አያቴ ነው አያቴ ነው። እስቲ ተነሺ ነይ። ልጅ በደንብ አድርገሽ ያዥው፣ እቅፍ አድርጊዋ። በእኛ ቤት ሀዘን አይሆንም በይ ጮክ ብለሽ። በእኛ ቤት ሀዘን አይሆንም። ሀዘን የማይሆነው በእነ ሐና ቤት ነው። አሜን አይሆንም። እኔ ነኝ። ሁለተኛው ሀዘን የማይሆነው እነ ኢያሱ ቤት ነው። ምንሽ ነው የተኛችን? ኧረ ምን አለ አንድ ሰው አሜን ቢለኝ። ምን አይሆንም? አትናገርም ወይ? አረ በቤታችሁ ሀዘን አይሆንም። አረ በቤታችሁ ሀዘን አይሆንም። አሜን አትልም ወንዴ? አይሆንም። በዘራችሁ በቤተሰቦቻችሁ አይሆን። የእናንተ በሆኑ ፋሚሊዎች ሀዘን አይሆን። እነግራችኋለሁ አይሆንም። በንጉሥ ደስታ በቤታችሁ ላይ ሰላም ይሆናል። በአባትሽ ቤት በልጆቹ በሳሙኤል ቤተሰብ ላይ ደስታ ይሆናል። ምን አለ አሜን ብትል ውሰድ አሜን ብላተ በሳሙኤል ቤት ልጆች ሕይወት ላይ በስራቸው ላይ በጤናቸው ላይ በኑሯቸው ላይ ዝማሬ ይሆናል፣ እልልታ ይሆናል፣ ሐሴት ይሆናል፣ ውዳሴ ይሆናል ይሆናል። ኢየሱስ ፕሬስ ካላባዲያና ማንታ አሜን። ኢየሱስ ዛሬ ከብዙ ሰዎች ሕይወት ላይ ዛሬ ሰንሰለት ይበጠሳል። አሜን አሜን አሜን። ጠብቁኝ። አሜን። አሁን እንዴት ነው? ይቅር እንበለው ወይስ ሂዱ እንበላቸው? ተባባሪ መንፈስ እዚህ ጋር ሂዱ በላቸው ይለኛል። ይሁን ብድግ በይ። አላሳፍራትም አለኝ። አሜን አላሳፍራትም አለኝ። አሜን። ስትታይ የተመቻትና የደላት ግን ደስታ የራቀብሽ ሴት፣ ኑሮ ሁሉ ነገር ህይወት ትዳር ያስጠላሽ ሴት፣ ከቤትሽ ሰላም ጠፍቷል ጠፍቷል። እግዚአብሔር ወይ ምናውት ያለሽ ልጆቼ ያላባት ህይወቴ መሆን የማትፈልጊውን አሁን የምትሆኚው በቤትሽ ከሚሆነው ነገር አንጻር ላንቺና ለጌታ እንዲገባ ነው። መሆን የማትፈልጊውን እየሆንሽ ነው። ጠላት ደግሞ ከንጉሱ ደስታ ሊያወጣሽ፣ እግዚአብሔር ካየልሽ ነገር ሊያስቀርሽ ነው። እግዚአብሔር አትቀርም አለኝ። አሜን። እና መንፈሳዊ ዓለም ላይ የማየው ንግድ ነገር ነው። ንግድ የማየው ምንድን ነው? ቡቲክ ነው ማየው። ቡቲክ ጫማዎች የተገናኘ ስራ አያለውና እያየው ደግሞ ኢየሩሳሌም የምትባል ሴት አይ ትልቅ ሱቅ እና ሲከፈት ነው ማየው። አሜን። ትልቁ ያንቺ ጭንቀት የሰው እጅ ላለማየት ነው፣ ልጆችሽን ላለመተው። ግን ጠላት ቤትሽን ሰላም አሳጥቶታል። ነገር በቃ ምስቅልቅል ሆኖ ነው ያለው። ጥፊ ጥፊ ነው የሚልሽ ጠላት። እግዚአብሔር ግን አትጠፊም፣ እኔ ምንጭ አፈልቃለሁ እና ትልቅ ሱቅ ይሄ ልብስ ጫማዎች እና ማከፋፈያ ለብዙዎች በረከት የምትሆኝበትን እግዚአብሔር ባጀት ሲለቅልሽና ሲከፈት ያለ እና ይሄ አይመችም። የአባትሽ ስም እና የአባትሽ ስም አይመችም። ቆይ ልንገርሽ፣ አይዞሽ፣ ለሌላው ባይመች ለኔ ይመቻል። እና ይሄን ሰው እያየሁት ዋጋ ያስከፈለሽን ነው ማየው። መርገም ነው እና ይሄ ፋሚሊ ከርሳለ ቤተሰብን ከአባት የጀመረ ነው
ተበትኖ እና ያንቺም ህይወት እንደነሱ እንዲሆን እና እንደነሱ ትዳርሽ ፈርሶ ቤትሽ ተበትኖ እንደነሱ ያለ አባት ልጆችሽን ሊያስቀር እና አንድ አባት አይና ይሄ አገር ሁነኝ የሚል ይሄ መርገም ነው። ዛሬ የአባቶች አምላክ እግዚአብሔር ገለበጠው። አሜን። ወይኔ በጣም ነው ጌታን የምትወጂው። እጅግ እግዚአብሔር ታገለግኛለሽ ይልሻል። እግዚአብሔር ብዙ ቃል ይገባልሻል፣ ብዙ ተስፋ ይሰጥሻል። ግን አንቺና ትንቢትሽ አትገናኙ። ሰማይና ምድር ነው። አሁን ግን እንደው በአገልግሎቱ ተስፋ ቆርጠሻል። እግዚአብሔር ግን እንደገና ጉልበታ ማረጋታል። አሜን። እንደገና አበረታታል። እንደገና ኃይል ይሆናታል። እንደገና እግዚአብሔር አጠናታለዋል። እንደገና እግዚአብሔር ወደ ከፍታ አወጣታለሁ፣ በተመረጠ ስፍራ አኖራታለሁ አለ። አሜን አሜን። እና አገር ሁነኝ የሚል ሰው አየና እኔ አንድ መድኃኒት ነው ማየው። ደግሞ በጣም ኢትዮጵያ ላይ እንኳን ሲጠራ በእኛ ሀገር ወይም በወላይታ አለኮ ነው የሚሉት። አለኮ ማለት ታውቃላችሁ? ቆይ 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 ሽፈራው ሞሪንጋ ሽፈራው ነው የሚባል እና ሽፈራው የሚባል ሰው ያው ነው። ዝም ብሎ ምናምን ስም ሳይሆን ከዚህ በኋላ በህይወቷ ላይ ተግባር ይሆናል። አሜን። ነይ ውጪልኝ እዚህ ጋር አሜን አትልም አንተ? ልዘምር እንጂ እኔም እንዲህ ልበል ሸክሜን ከላይ። አቤት ኢየሱስ! አብዲ ዛሬ ከላይ ላይ ጥለ የእግዚአብሔርን ሐሳብ ይዘህ ትሮጣለህ። ለብዙዎች መዳን ልትሆን፣ ለብዙዎች መፍትሄ ልትሆን፣ ብዙዎችን በተመረጠ ስፍራ አንተ ያገኛቸው ህይወት እንዲያገኛቸው ካንተ ጋር በኢየሱስ መናገር እንዲሆኑ ልታመጣ ትወጣለህ። አሜን። ዘርጉልኝ። አንድ ጊዜ እጆቻችሁን እዚህ ላሉት ዘርጉልኝ ወደ እነሱ። ዮኒ እጆቻችሁን ዘርጉ። ጌታ እንዲህ ነው የሚለኝ፣ እንዲህ ነው የሚለኝ፣ በተመረጠ ስፍራ አስቀምጣቸዋለሁ። ሰው የለም እኮ ምን ባለ ስፍራ። አዎ ከንጉሥ ልትቀበሉ የሚገባችሁን ነገር እግዚአብሔር ይሰጣችኋለሁ ይላል። የሚያስፈልጋችሁን ለስራችሁ፣ ለትዳራችሁ፣ ለራያችሁ፣ ለቤተሰቦቻችሁ፣ ለዘሮቻችሁ፣ የእናንተ ለሆኑ ፋሚሊዎች፣ ለብዙዎች መዳን ልትሆኑ፣ ለብዙዎች ማምለጥ ልትሆኑ እግዚአብሔር አምላክ እንደዚህ ይለኛል፣ የሚያስፈልጋችሁን ነገር ሁሉ ቶሎ እለቅላችኋለሁ። አብዲ ቶሎ ይለቀቃል። ጌታ ሆይ ስምን እጠራለሁ። ነህምያ ስለ እስራኤል ቤት በፊትህ በማለደ ጊዜ እግዚአብሔር ሆይ የፈረሰውን የኢየሩሳሌም ቅጥር ይሰራ ዘንድ አባ በአሕዛብ ሁሉ ዘንድ እግዚአብሔር ሆይ በንጉሡ ፊት ሞገስ እንደሰጠው አሁን ሞገስ ተቀባይነት ነው። በእግዚአብሔር የመመረጥ ምልክት ነው። ሞገስ የእግዚአብሔር አብሮነት ማሳያ ነው። አባ ከዚህች ሰዓትና ሰከንድ ጀምሮ በሚሰሩበት፣ በሚያገለግሉበት፣ በሚሄዱበት ከተማ፣ በሚገቡበት ስፍራ ሁሉ ሞገስ እንድትሰጣቸው ጸልያለሁ። አብዲ ሞገስ፣ በስራ ሞገስ፣ በመንፈሳዊ ሕይወት ሞገስ፣ አብዲ ሞገስ። አዎ እግዚአብሔር እሰጠዋለሁ አለ። በሰዎች ሁሉ ዘንድ ተወዳጅ አደርገዋል። ሲናገር፣ ሲሰራ፣ ሲንቀሳቀስ፣ ሲወጣ፣ ሲገባ እግዚአብሔር ተወዳጅነትን አበዛለታለሁ። አዴሎቫ ካናስታ ብርሄዲያዶ ኮቬናሽ ታዲካሞ አብዲ ዮኒ ዘውዱ ስሙኝ፣ ደጁ ስሙኝ፣ ሂሩት አጀውሽ አባ ቃል አወጣው። የኔ ነሽ ኢየሩሳሌም በላይ እግዚአብሔር
ተቀባይነትን በትዳራችሁ በልጆቻችሁ ፊት የእናንተ በሆኑ ፋሚሊዎች በምትገቡበት ከተማ በምትንቀሳቀሱበት ስፍራ ተፈላጊነትን እግዚአብሔር ይሰጣችኋል። ከዚህች ሰዓትና ሰከንድ ጀምሮ ቆንጆይቱ ንጉሡን ደስ ያሰኘች እንደሆን አንደኛ በንግሥት በአስጢን ፈንታ ምን ትበል ትንገስ። ንጉሡም ቆንጆይቱ ደስ አሰኘችው፣ የክብርንም ዘውድ ጫነባት፣ በአስጢንም ፈንታ አነገሳት ይላል፣ አስቀመጣት ይላል። እግዚአብሔር ሆይ ያለ ስፍራቸውን በያዙ ሰዎች ስፍራ ላይ አሁን እንድታስቀምጣቸው ጸልያል። ያለ ቦታቸው ከፍታን በያዙ ሰዎች ስፍራ ላይ፣ ስልጣንን በያዙ ሰዎች ስፍራ ላይ፣ የበረከትን እግዚአብሔር ልቀት በያዙ ሰዎች ስፍራ ላይ፣ እግዚአብሔር ታላቅነትን ቀዳሚነትን በያዙ ሰዎች ስፍራ ላይ እንድታስቀምጣቸው ዘንድ ጸልያል። ለብዙዎች የመዳን ምክንያት እንድታረጋቸው ወንድሜን አብዲን ዮኒን በፊት የጠራቸውን ባሪያዎችን እንድታረጋቸው ለብዙዎች እረፍት፣ ለብዙዎች ነፃ መውጣት፣ ለብዙዎች መዳን ከሞት የማምለጥ ምክንያት እንድታረጋቸው ዘንድ ቃል አውጣል። እነሱ እዚህ ሳሉ የታሰሩ ዘሮቻቸው እዛ ነፃ ይውጡ። እነሱ እዚህ ሳሉ በሰው ሀገር፣ በስደት ሀገር፣ በተለያየ ምድር የሚኖሩ የእነሱ የሆኑ ዘራረግ መፈታት ይሁንላቸው። ልጆቻቸው ከክፉ ማምለጥ፣ ከሞት ማምለጥ፣ ከሐዘን ከጥፋት ማምለጥ ቤተሰቦቻቸው ይሁንላቸው። በሚገባበት ስፍራ ኃይል አብሯቸው እንዲገባ፣ ቅባት አብሯቸው እንዲገባ፣ ህልውና አብሯቸው እንዲገባ፣ ክብር፣ መፈራት፣ መወደድ፣ ተሰሚነት አብሯቸው እንዲገባ በኢየሱስ ደም ጸልያለሁ። ለብዙ ዘመን የዘገየ ነገራቸው አሁን ፈጥኖ ይሰጣቸው። መገረምን በሕይወታቸው አርግ። ያልተጠበቀ ነገር ይሁን። ለብዙዎች መልስ አርጋቸው። ስለምታረጋቸው ባረኩ። ሄደው ሲመለሱ ሊያከብሩ እድል ያገኙ። የቀረን ዘመናቸውን በክብር ሌት ተቀን እንደ 4 ሽማግሌዎች ከአንዱ ክብር ሌላ ክብር እያዩ አንተን የሚያመሰግኑበትና የሚዘምሩበት ይሁን። ስለምታረግ ባረኩ። ጤና ስጣቸው፣ ኃይል ያገኙ። ቢሆን የሚሉት ነገራቸው ሆኖ እንዲያመሰግኑ እድል ስጥ። ስለምታረግ ባረኩ። we pray in Jesus name amen። ይህ ምልክት ነው። ከዚህ በኋላ እግዚአብሔር መፈራትን፣ መወደድን፣ ተሰሚነትን፣ ተቀባይነትን፣ ተደማጭነትን ሰጠክ። በቤተሰቦች፣ በስራ ቦታ፣ በምትኖርበት ከተማ፣ በምትንቀሳቀስባቸው ስፍራዎች እየሄድክ ስትመለስ እዚህ ስፍራ ላይ ዕለት ዕለት ልታመሰግን ትመጣለህ። ይህ በሕይወት ፈጥኖ በትዳር በልጅ የተባረኩ፣ በሞገስ የተባረኩ፣ በጸጋ የተባረኩ፣ በኃይል የተባረኩ፣ በጥበብ የተባረኩ፣ በማስተዋል የተባረኩ፣ አንተን በመምሰልና በማወቅ በመፍራት የተባረኩ፣ በስራ ቦታ የተባረኩ፣ አባ በቤተሰቦቻቸው ዘንድ የተባረኩ። አብዲ አሜን አትልም? ዘርሽ ነፃ ወጣ። ዜድ ተፈቱ። ዛሬ ከሞት አመለጡ በኢየሱስ ደም። ከዚህ በኋላ ተለቆልሻል ከነ ሙሉ ባጀት። ከዘርሽ ላይ መርገም፣ የተበላሹ ነገሮችሽ የተስተካከሉ ናቸው። ኢየሱስ ደም። ብዙ ድል፣ ብዙ ሞገስ፣ ብዙ ኃይል፣ ብዙ ጸጋ ተሰበረ። መርገም መፈታት አተእየ የኑ ምስጋናን ይዘሽ በብዙ በረከት ቀና በይ አና በኢየሱስ ደም ነገሮቻቸው ሁሉ አቅጣጫ ያዝ። አይተው ማያውቁትን ድል በሕይወታቸው ማየት ይሁን። የታሰረ በዘራቸው ይፈታ። ሰንሰለት ይበጠስ። ከብስራት ላይ መርገም ቻው። እንካ አብዲ በቃ አንተ ለብዙዎች መልስ እኮ ነህ።
እግዚአብሔር ሞገስን ዘውድ፣ የክብርን ዘውድ፣ የጥበብን የእውቀትን ዘውድ እግዚአብሔር በላይ ላይ ጭኗል። ከዚህ በኋላ ሚያይህ ጠላትም ወዳጅም ይወዳል። ዘንድሮ ነፃ ልጆችሽ ዮን ሀድሽ ነገር አሉ፣ ፍሉይ ነገር አሉ፣ ለአምላክ ጽቡ ነገር አሉ። በላይ ሄይ አመልጠዋል። ቤት ዛሬ አመለጠ። እንኳንም መጣ እዚህ ኢየሩስ ድል ሆኖልሻል። ነገር የተስተካከለ ነው። ጤንነትሽ፣ የቤትሽ፣ የትዳርሽ፣ የልጆችሽ ህይወትሽ ዛሬ አርነት ወጥቷል። ዳጁ ተሰበረ በኢየሱስ ደም። ያደከመን እግዚአብሔር ጥሎላል። የኑ ተለቀሽ አክብሪው፣ አገልጊው፣ ለተራቡ ድረሽ፣ ለወደቁ ድረሽ፣ ለታረዙ ድረሽ። ፈታው ዛሬ ኔፍታሌም የእናንተ የሁለታችሁ ጉዳይ አቺ አሁንስ ቢቀር ይሻላል፣ መሄድ ይሻላል። በሮቻችሁ ሁሉ የተከፈቱ ናቸው። ጎዳናችሁ የቀና ነው። የእግዚአብሔር ጉብኝት በሕይወታችሁ የፈጠነ ነው። ነገሮቻችሁ ሁሉ ፈጥነው ያማሩ ናቸው። እዚህ ጋር ያላችሁ ሰዎች ላልታሰር እኔም ቤቴም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ። ገና ነው የእናንተ መልእክት። እንግዳ ነገር በነሜራ